ዛሬ እንግዲህ እንደምታዩት ሰበር ዜና አለን። ብልጽግና በተለያዩ አቅጣጫዎች ፋኖን ለማታለል እያደረገው ያለው ሴራ በመጀመሪያው መረጃችን ላይ ይዘነዋል። የመጀመሪያው መረጃ አድርገን ይዘነዋል። ለዚህ በየትና በየት በኩል ነው ፋኖን ለማታለል ሙከራቸውን እያደረጉ ያሉት የሚለውን ለማቅረብ ያክል ዝም ብሎ እንደ ቀላል ነገር እንዳይመስላችሁ ፋኖን ለማለያየት ቢያንስ ትግራይን ሲወር ለየራሱ ለማባላት በተለያዩ አቅጣጫዎች፣ በተለያዩ አካባቢዎች፣ በተለያዩ መንገዶች ሙከራውን ጀምረዋል። የመጀመሪያው እንግዲህ ዝርዝር ያልጨረሳቸውም ግን የተወሰኑቱ አነሳለሁ። የመጀመሪያው እንደምታዩት በማህበራዊ ሚዲያ ላይ ፋኖና ብልጽግና ኬንያ ላይ ተነጋግረዋል የሚል ነው። ስክሪኑ ላይ እንደምታዩት ስለ ናይሮቢው የፋኖ ኃይሎች ድርድር ይላል እና በተለያዩ ቲክቶክም ጭምር ነው ያዘመቱባቸው። ፋኖ ተለያይተዋል። ፋኖ ግማሹ የፋኖ ትግል አልደግፍም ብለዋል። ወደ አብይ አህመድ ሄደዋል እና በሀሳብም ጭምር ከኦነግና ከህወሓት ጋር አንነጋገርም የሚሉ ተፈጥረዋል የሚል ከውስጥ ደግሞ አለ። እነዚህ ሁለቱን ከዛ በኋላ ወደ ሌሎቹም እንሄዳለን። የመጀመሪያው የናይሮቢ ፋኖና ብልጽግና ናይሮቢ ላይ ንግግር አድርጓል ወይ? ሲጀምር ፋኖን ለማነጋገር ዝግጁ አይደለም። በመኖክሴ በሆነ የሀገር ሽማግሌ በምናምን በፖለቲከኛ በማህበራዊ ሚዲያ ነጣፊዎች በእነዚህ ሽምግልና ካልሆነ በስተቀር ከኢትዮጵያ ውጭ ከነዚህ አሁን ከጠቀስኳቸው ውጭ የሆነ ሽማግሌ መጥቶ ፋኖና ብልጽግናን ማስታረቅ አይችልም በሚል ኦልሬዲ ነግረዋቸዋል። ካሁን ቀደም ሌላ ሀገር ፋኖ ከኢትዮጵያ መንግስት ጋር ለማደራደር ብሎ የሚመጣ ሀገር የለም፣ አይፈቀድለትምም፣ የኢትዮጵያ መንግስትም አይፈቅድም ብለዋል። ስለዚህ አያደርገውም። ቢያደርገውም የመጨረሻ ፋኖን ለመበታተን ይጠቅመኛል ካለ ብቻ ነው የሚያደርገው ማለት ነው። ለዚህ ይህንን ከሽፏል ብለን ብንሄድ ከውስጥም ደግሞ ጀምረዋል። የፋኖ አደረጃጀት መስራት የሚችለው ዘመኑን በደንብ የተረዳ ወጣት ኃይሎች በተለይ ያካተተ ነው። የፋኖ ሰራዊት አዛዥ ብርጋዴር ጀነራል ተፈራ ማሞ ነው። የፋኖ የድርጅቱ አዛዥ የድርጅቱ ፕሬዚደንት ሊቀመንበር ብለን እንጥራው ዘመነ ካሴ ነው። ሌሎቹም ይህ የራሳቸው ስራ ኃላፊነት ተሰጥቷቸዋል። ነገር ግን እነዛ ትግራይን ጨብጣታለን እንትናን ጨብጣታለን ሲሉ የነበሩት ካለ ሽፍትነት ሌላ የማያውቁ ደግሞም በእድሜም የሸመገሉ የበላይ ጠባቂዎች ብለው የፋኖ የበላይ ጠባቂ ብለው ወይም አባት አርበኞች ብለው ሾመዋቸው ነበረ። እነዚህ አባት አርበኞች አማካሪ ናቸው እንጂ ሌላ ስራ የላቸውም። አማካሪ ናቸው። ማዘዝ አይችሉም፣ መፈረም አይችሉም፣ መደራደር አይችሉም። እነዚህን ፈልገው አገኙና ያገኟቸው ነግራቸዋለሁ እነማን እንደሆኑ። ምን ያክል ሴራ እየሄደ እንደሆነ ሰውየው የምታዩት ከዚህ ነው። እነዚህን ፈልገው አገኙና እናንተ እኮ ማዘዝ የምትችሉ ናችሁ፣ እናንተ እኮ የትላንት ኩታራ አይደሉ እንዴ? እነዚህ ሰዎች ኩታሮች እንዴት ይመሯቸዋል እየተባለ ተነግሯቸው አሁን ወደ ትግራይ ሲካሄድ ሪፖርት የለይም፣ ወደ ሱዳን ሲካሄድ ሪፖርት የለይም እያለ የለኝም እያለ መሳፍንት ሲናገር ሰምታችኋል። የመሳፍንት አይነቶቹ ሌሎቹም አሉ። ብዙም አይደሉም በቁጥር ነገር ግን የብዙ ዘመን ምናልባትም የፋኖ መሪዎች ነን የሚሉ ሰዎች እድሜ የሚያክል የሽፍትነት ዘመን አላቸው እና እነዚህን ይዘው በተወሰነ በብርና በምናምን አታለው ፋኖ
ከትግራይና ከኦሮሚያ ጋር መታረቅ አይችልም። ከህወሓትና ከኦነግ ጋር መስራት አይችልም። ለዚህኛ ጥሩ የሆነ አቋም ላይ ስላለን ብዛት ያለው ሰራዊትም ስላሰለጠንን ወደ ትግራይም ወደ ኦሮሚያም ወደ ፌዴራል መንግስትም እንዋጋ ብለው ሐሳብ ይዘው የመጡ ናቸው። ክርክር ላይ ናቸው። ንግግር ላይ ናቸው። ከህወሓትና ከኦነግ ጋር አንስማማም ማለት ምን ማለት እንደሆነ ሌሎቹ እያስረዷቸው እንደሆነ አውቃለሁ። ግን እኔ የተወሰነ ልበል። አሁን እነዚህ ቃል በቃል እያሉ ያሉት ከትግራይ ጋር የምንዋጋ፣ ከኦሮሚያ ጋር የምንዋጋ፣ ከሌሎች ክልሎች ጋር የምንዋጋ፣ ምክንያቱም አብይ አህመድ ይዟቸው ይመጣል። ይሄ ነው እያሉ ያሉት እነዛ እነ መሳፍንት ማለት ነው። ይህንን ግን ዝም ብሎ የመጣ እንዳይመስላችሁ ባይ ነኝ። ዝም ብሎ አይደለም፣ ተሰርቶበት ነው። ብር ተከፍሏቸው ነው። ብዙ ጥረውበት ነው። ብልጽግና እየሰራ እንደሆነ ማወቅ ይኖርባቸዋል ፋኖች። የአማራ ክልል ህዝብና የአማራ ፋኖ ለማለያየት ሲሰራው የነበረውን ያክል በአማራ ፋኖ መካከል ልዩነት እንዲኖር እየሰሩ ነው። እስክንድር ምን እየሰራ ነበር እስከ ዛሬ ድረስ? እነ እስክንድር እኮ አብይ አህመድ ኦልሬዲ ቀጥሯቸዋል። አይሆንም ስልጣን ካልሰጣችሁኝ እኮ ነው ያለው። ተለይተዋል ኦልሬዲ። እነሱን ይዞ አባት አርበኞች የሚባሉት አሁን የፋኖ አደረጃጀት ከትግራይም ከኤርትራም ከአፋርም ከሌሎችም ከኦሮሞም ጋር ተስማምቶ ለመስራት አንድነት ፈጥሮ ለመስራት ለመታገል ሲሄድ ውድቆቱን በደንብ አድርጎ ከወዲሁ ያረጋገጠው አብይ አህመድ መስራት ያለብኝ በብር ነው ገብቼ በመካከላቸው ልክ ትግራይ ላይ ሲያደርገው እንደነበር ማለት እኮ ነው። የጌታቸው ቡድን የደብረጽዮን ቡድን እየተባለ ሲነገር በነበረበት ወቅት የነበረው አይነት ማለት ነው። አሁን ደግሞ የአባት አርበኞች ቡድን የነዘመነ ቡድን እያለያየ ያው ሊበታትናቸው ማለት ነው። አሁን ይህንን እኔ ለፋኖ የተወሰነ ምክር ላቅርብና የውጭው አይሆንም ብያቸዋለሁ። የውስጡ ግን ሞኖክሲዎች ናቸው ተልከው የመጡት። የሀገር ሽማግሌ የሚባሉ ናቸው ተልከው የመጡት። ሽምግልና ተጠልቶ አይደለም። በሽምግልና ቢሆን የኢትዮጵያ ጉዳይ ችግር የለውም። ከአማራ ፋኖ ብቻ አይደለም ከትግራይም ጋር በሰላም በሽምግልና ማድረግ ከቻለ ከበቂም በላይ ነው። ከሱ የምንጠብቀው ማለት ከአብይ አህመድ የሚጠበቀው ከዚህም በላይ አይሆንማ። ይህንንም ካደረገው ግን ትልቅ ነገር ነው የሚሆነው ነው። በጣም ትልቅ ነገር ነው የሚሆነው። ግን አያደርገውም። ሽምግልና ፈልጎ አይደለም፣ ፋኖን ለመበተን ነው። ለምን ፋኖ አሁን ተደራጅተዋል። በራሱ ራሱን ችሎ መታገል ችለዋል። በጣም ከባባድ ኦፕሬሽኖች እየሰራ ነው። ከዛ በላይ ደግሞ ከትግራይ ጋር ሲሰራ ትግራይና አማራ አንድ ሲሆን የአብይ አህመድ ሴራ ይከሽፋል። ሴራው እንዳይከሽፍበት ታዲያ ማድረግ ያለበት አሁን እያደረገው እንዳለው እያደናገረ እንትናና እንትና እያጣላ በመካከላቸው እየሰነጣጠቀ መሄድ ነው። ይሄ ነው እያደረገ ያለው። ድሎቻችሁ በዚህ ወር እንኳን የተገኙ ድሎች በጣም በርካታ ናቸው። በድሮንና በምናምን ማጥፋት ቢችል ኑሮ ፋኖም ይሁን ሌላ እስካሁን ድረስ አይጠብቅም ነበር። አሁን ግን እንደው ኃይሎቹ አንድ ላይ እየመጡ ነው። ትላንትም እንደነገርኳችሁ የፕሮፌሰር መራራ ጉዲና ትንበያዎች ያሰጋሉ፣ ያስፈራሉ። አንዱ ያለው ቀውስ ይቀጥላል ነው። ሌላኛው ምናልባት እርቅ ፈጣሪም ህዝብም እንዲሁም ነጮቹም ከሰማ መንግስት ወደ እርቅ እንሄዳለን፣ እች ብቻ ነች መውጫዋ። ሌላኛው መበታተን ነው። ፍጹም መበታተን ሊያጋጥመን ይችላል ይላል። አራተኛው እነዚህ ኃይሎች አንድ ላይ ሆነው ከመጡ የተለያዩ የኢትዮጵያ ኃይሎች
ጥምረትና አንድ ላይ ለመስራት ስምምነት አንድነታቸው ትልቅ ፈተና ነው ለአብይ አህመድ ይላል። ይህንን የታየው አብይ አህመድ ነው አሁን ፋኖን መበተን አለብኝ ብሎ እየሄደ ያለው ነውና ማስተዋል ይኖርባቸዋል ፋኖች። በእርግጠኝነት እናንተን ለመበተን የሚሄድበት መንገድ እንጂ እናንተን ለመጥቀም ወይ የአማራ ህዝብ ለመጥቀም ብሎ አይደለም። እስካሁን ድረስ የገደላቸው የአማራ ዜጎች የአማራ አርሶ አደር ሌላው ተውትና የአማራ አርሶ አደር እስካሁን የተከፈለው ዋጋ ምን ያክል እንደሆነ ታውቁታላችሁና በዚህ እንዳትታለሉ ነው የኔ ምክር። ሁለተኛው የአማራ ክልል ፕሬዚደንት የክተት አዋጅ አውጀዋል። አማራ ክልል ፕሬዚደንቱም ጨምሮ እዛ ያሉ ፖለቲከኞች የትግራይ መሬት ይዘው ትግራይና አማራ ዘላለማዊ የሆነ ግንኙነት ነው ያላቸው። ካሁን በኋላም መጪያችንም ቢሆን በሰላም ተገናኝተን በሰላም ተገበያይተን ተደጋግፈን መዝለቅ ካልሆነ በስተቀር ትግራይና አማራ ሲጣሉ የአጭር ጊዜ አይደለም የሚሆነው፣ ዘላለማዊ ነው። ነገን አሻግረው ማየት የማይችሉ ሰዎች ግን ዛሬ ትግራይና አማራ ያጣላሉ። የትግራይ መሬት በአማራ ስር ሆኖ ምዕራብ ትግራይ፣ ወልቃይት ጠገዴ፣ ሰቲት ሁመራ ዞን እያሉ እየጠሩ በአማራ ስር ሲያስተዳድሩ ትንሽ ማፈር ነበረባቸው ለታሪካቸው። ምክንያቱም የሚተውት ቁርሾ መበላላት ነው። መሬቱን አስረክቦ የሚተኛ ሰው የለም። ትክክል አይደለም። ማስተካከል ነበረባቸው። አማራ እና ትግራይ አንድ ላይ ካልሆኑ ልክ ሶስቱም በሬ ለያይቶ እንደበላቸው ጅብ ነጭ ጥቁርና ቀይ ነጩ ነው እያሳያችሁ ያለው ከሩቅ ማያችሁ ነጩ ስላለ ነው ከናንተ ጋር ብሎ ነጩን ለይቶ እንደበላው ተመልሶም ቀዩ ያሳያል ይታያል ከሩቅ እና ጥቁርም አላየውም ነበርኮ አንተ አትታይም ነበር ብሎ ጥቁርና ቀይ ለይቶ እንደበላው ተመልሶም ጥቁር እንደበላው በዛ ልክ እንድንበላ ካልሆነ በስተቀር አማራና ትግራይ ለይቶ መኖር አይቻልም። ለዚህ ያደረጉት ያለው ስህተት ትክክል አይደለም። የክተት አዋጁ በጽሁፍ ላይ ሌላ በተግባር ላይ ሌላ ነው የሆነው። ይሄ ነው ሰበር የሚያደርገው። የመጀመሪያው ሰበሩ ብር ተመድቦባቸዋል። ፋኖን ለመበተን ብር ተመድቧል። ትልቁ አደጋ እዛ ላይ ነው። ሞኖክሴም ጭምር ነው እያበላሻል። ይሄኛው ደግሞ ወጣቶቹ የክተት አዋጅ እናውጃለን በሌቦች ላይ ብለው ነው የጠሯቸው። አሁን ይሄ ፕሬዚዳንቱ ያወጀው ነው። ቅድም እንዳልኩት በጣም አነጋጋሪ የሆነው ስራው ጥሪውና ተግባር የተለያየ ስለሆነ ነው። ጥሪውና ተግባሩ ተለያዩ። ጥሪው የነበረው ልንገራችሁና ተግባሩ ደግሞ ምን አደረጉ የሚል የባህር ዳር ወጣቶች ምስክሬ ናቸው። አረጋ ከበደ ምንድነው ይለው ሀብታሙ አያሌው የሆነ አጠራር አለው፣ ቀንድ አውጣ ነው የሚለው። ለማንኛውም የባህር ዳር ወጣቶች በባህር ዳር ከተማ ላይ ጥሪ ያቀረበላቸው ወጣቶች ተገኙ። ሌቦች እንታገላለን፣ የመሬት ስርቆት፣ የግብር ስርቆት፣ የኮንትራት ስርቆት። ኮንትራት ስርቆት ማለት ይሄ ኮንትራት የሚፈራረሙት እዛ ላይ የሚያደርጉት ስርቆት እንደማለት ነው። በእነዚህ ላይ ያለው እንታገላለን። መስረቁ ሳይበቃ ሀገር እያፈረሰ መረጃም እየሰጠ ያለውም ካቢኔም ጭምር እንታገላለን እና በጽናት እንታገል ነው የሚለው። ይህንን ብሎ ጠራቸው። ወጣቶቹ እንግዲህ ሌባ ይነሳልናል፣ ሌባ ይያዝልናል፣ ፍትህ ይመጣል፣ ዲሞክራሲ ይመጣል ብለው ነው የሄዱት። እዛ ሲሄዱ የሆኑት ግን ሌላ ደግሞ ሁለት ሆነ። አንደኛው ማን ነው ለፋኖ ምንድነው መረጃ እያቀበለ ያለ ነው። ፋኖ በመካከላችን ገብተዋል። ፋኖ እያንዳንዱ ስብሰባ የምናደርገው ያውቃል። ፋኖ እያንዳንዱ አመራር የሚያድርበት የሚንቀሳቀስበት ያውቃል። እና
በየከተማውም አመራሮች ባሉበት ቦምቦች እየፈነዱ ምን እያሉ ያለው ወጣቱ ለምንድን ነው እንደዛ የሆነው የሚል ወጣቱን በአንዱ ለማስፈራራት በሌላኛው ደግሞ ምናልባትም መረጃ ካገኘን ተብሎ የተሰበሰበ ነው። ይሄ ምን ያክል እንዳሰጋቸው ፋኖ ምን ያክል እያሰቃያቸው እንዳለ ፋኖ ታያላችሁ። የአማራ ፋኖ ምናልባት አሁን አብይ አህመድ እየሄደበት ባለው መንገድ ሄደው ተሳስተው ያልሆነ ነገር ሰርተው ተሳስተው ከትግራይና ከኦሮሚያ ጋር ተጣልተው እና ኃይላቸው ካላዳከሙ በስተቀር አሁን ባለንበት ጊዜ ሆኜ ያገኘሁትን መረጃ በመቶ ሺዎች የሚቆጠሩ ፋኖች አዲስ አበባ አጠገብ ናቸው። ፋኖ ክሎዝ ቱ ሚሊዮን ሆነዋል። አሁን ካህናት ብቻ 7000 ካህናት እንደሄዱ ካህናት ነው። እስከዛ ድረስ ነው ትግሉ የጠነከረው። ነገሩ በእያንዳንዱ አሁን አስቡት 1 ሚሊዮን ታጋይ እንኳን ቢኖራቸው 1 ሚሊዮን እኮ ቢያንስ 5 ኮኔክሽን አለው ካላችሁ 5 ሚሊዮን ታጋይ ያላቸው እነዚህ ሰዎች ስንት ነው የሚታገለው? ከእድሜ በታች ያልሆነው 50% ነው። በኢትዮጵያ እድሜ ማለት ከ48 እስከ 52 ነው። ከ18 በታች የሆኑ ወጣቶች ማለት ነው። ስለዚህ የአማራ ክልል ህዝብ 50% ወጣት ነው ብንለው 15 ሚሊዮን ወጣት ነው። 15 ሚሊዮን ከ15ቱም በንግድ ላይ ያለ ነው፣ በመንግስት ሰራተኝነት ያለ ከእድሜም ትንሽ ገፋ ያደረጉ መታገል የማይችሉ ምናምን እያላችሁ ትግሉን የማይደግፉ መሀል ላይ ያሉ እያላችሁ ብትለዩት 5 ሚሊዮን ከ15ቱ ታጋይ ከሆነ ሙሉ ክልሉ ታጋይ ነው ማለት ነው። ያን ያክል ነው የጨነቃቸው እና መሪዎች በሄዱበት መንገድ ደግሞ ቦምባል ይፈነዳል፣ ወይ ይገደላሉ ወይ ያመልጣሉ። ሁሌ እንደደነገጡ ናቸው። ለዛ ነው የአማራ ክልል መንግስት የአስፋልት መንግስት የተባለው። የአስፋልት መንግስት ነው፣ መውረድ አይችልም። ወደ ቀበሌዎች ወደ ገጠር ወረዳ መሄድ አይችሉም። ያን ያክል ውጥረት ውስጥ ናቸው እና ወጣቶቹ ሰብስቦ ባህር ዳር ላይ እንዲህ እናደርጋለን፣ በአንድ በኩል ትንሽ እንደዛ ያደርጋሉ፣ እንዴ ሊስተካከል ነው እንዴ ምናምን ብሎ ወጣቱ እንዲታለል ነው። ሌላው ደግሞ ማን ነው እየሰጠ ያለ ብለው መረጃ ለማግኘት ነው ብዬ ነው የማስበው። ሌላው ግን ወጣቶቹ እዛው እንደተሰበሰቡ ሰውየው ተናግሮ ከጨረሰ በኋላ የመከላከያው ሰው ምን ሊያደርግ መጣ ነው ጥያቄ። ምን አለበት እዛ? ምን ስራ አለው እዛ? ምን ስራ አለው? መጥቶ የመከላከያ እንደው በቃ እንደናንተ ወጣቶች ናቸው እዚህ እየረበሹን ያሉ እናንተ ወጣቶች እያላችሁ ምናምን ብሎ አፍሶ ለመሄድ ሰው ቀላል አይደለም። ቀስ ብሎ ሽልክ ብሎ እንደጠፋ ነው ያለን መረጃ የሚያሳየው። ለማንኛውም ግን ባይሆንም አረጋ ከበደ ብቻው ተናግሮ ሂዶ ከሆነም መረጃችን እስከዛ ድረስም ከሆነ ሰውየው አሁን ነው እንደ ስርቆት የታየው? የመሬት ስርቆት፣ የግብር ስርቆት፣ የኮንትራት ስርቆት የታየው አሁን ነው ወይ? ለምን አሁን የሚል በደንብ ማየት ይኖርባቸዋል ማለት ነው። ለምን አሁን ያሰቡት ምናልባት ፋኖም እንደምንም ኮንቪንስ አድርገው አፈሙዙ ወደ ትግራይና ወደ ኦሮሚያ እንደዚህ እንዲመልስ ያላቸውን ሐሳብ አድርገውት እንደሆነ አማራ ክልል ሌላ ደግሞ መስዋዕትነት ሊያስከፍሉት እንደማለት ነው። የሚያልቅ አይደለም፣ የሚቆም አይደለም። ቤተመንግስቱን ካላገኙት የፋኖ ትግል የሚቆም አይደለም። ትግራይን ካማቱት በኋላ ምናልባትም አብረው ከተመቱ በኋላ ተመልሶ ትግራይ ነፃነቷን እንኳን ብታውጅ ከዛ በኋላ ደግሞ ሌላ ትግል አላቸው። ፋኖ የሚያዋጣው ከትግራይ ጋር፣ ከኦሮሚያ ጋር፣ ከሌሎች ብሔር ብሔረሰቦች ጋር
አንድ ላይ ሆኖ ጠላቱን መገርሰስ ነው የሚያዋጣው። ያ ነው። ለእናንተ ብቻ አይደለም ለእኛም አንድ ነው። አንድ ላይ ስንሆን ወይ ለእኛ ብቻም አይደለም ለእናንተም እንደዛው ነው። ለዚህ እኩል ተጠቃሚ ሆኖ በአንድነት መታገል የመሰለ ነገር የለም። እንዳታላችሁ ነው። ቅድም ያሳየኋችሁ የሚዲያ ካምፔናቸው ላይ እዚህ እንደምታዩ 3 ነገሮች አሉ። አንደኛው የሚለው የህወሓት ከፋኖ ኃይሎች ድርድር በታች ያለው መሀል ላይ ያለው የህወሓት ከፍተኛ ጀነራሎች ወደ ግንባር መሰማራታቸው ነው የሚለው። እንግዲህ እግዚአብሔር ያሳያችሁ። ኢትዮጵያ ያሏት ጀነራሎች በሙሉ አሰማርታ ስታበቃ ትግራይን ብቻ አይደለም ኦሮሚያም፣ አማራም ሌሎች አካባቢዎችም እያበሳበሰች ባለችበት ጊዜ የትግራይ ጀነራሎች እቤት ውስጥ ቁጭ ሊሉለት ነበር ወይ? የትግራይ ከፍተኛ ጀነራሎች ወደ ግንባር መሰማራታቸው ይሄ ዜና ነው። ታዲያ ምን ሊያደርግ ነው? ምን ሊያደርጉ ነው? ምን ሊያደርጉ ነበር የተጠበቁት? በማንም ቢሆን በማንም ብሔርም ቢሆን በየትኛውም ሀገርም ቢሆን የትግራይ ጀነራል፣ የትግራይ ፖለቲካ መሪ፣ የትግራይ መሪ በየትኛውም መመዘኛ ጦርነት አይከፍትም። ጦርነት አይከፍትም። የኛ አይደለም፣ የትግራይ ባህል አይደለም ጦርነት መክፈት። ጦርነት ከተጀመረብን መጨረስ ግን ባህላችን ነው። ትክክል ነው። ምክንያቱም አጎብድደን የምንመታ ምን ጨፈጨፍ አይደለም። አንገታችን የምንደፋ አይደለም። ያለን ይዘን የምንታገልነን የምናሸንፍም ጭምር ማለት ነው። እና የትግራይ ጀነራሎች መሰማራታቸው ብሎ ዜና ሲሰራ ማየት ማለት ፕሮፓጋንዳ ስለለመዱበት አሁን እኮ ተሰማሩ፣ እንደዚህ ያሉ፣ ገቡ፣ ወጡ ምናምን ብለው የጀመሩ እነሱ ናቸው ለማለት ያክል ነው። ያቺ ነች ሐሳባቸው፣ እናውቃታለን። የተጀመረው አሁን አይደለም። ጦርነቱ ሌላ ቀርቶ እነ ቲቦር ናዥ ሳይቀር ምን አድርጉ ነው የሚላቸው እነዚህ ህዝቦች ማለት ጀምረዋል። ምን አድርጉ ነው የሚላቸው ማለት ጀምረዋል። ህዝቡ የዓለም ማህበረሰብ አውቆታል። የነዚህ ሰዎች ሴራ በትግራይ ላይ ማኖ የማስነካት ሴራቸው በደንብ አድርጎ ጠንቅቆ አውቆታል ማለት ነው። የህወሓት ጀነራሎች ግንባር ላይ ተሰማሩ ሲል ተኝተው ነበር ማለት ነው ወይ አላወቃቸውም እንጂ የትግራይ ጀነራል በየትኛውም ጊዜም ቢሆን ቁጭ አላልንም ነው ያሉት። እነሱም ራሳቸው እኮ ክረምትና በጋ እያሰለጠኑ ነው፣ እነዚህ ሰዎች አልተኙም ሲሏቸው ነበር። ጀነራሎቻችንም ሲመልሱ ነበር፣ አዎ አልተኛንም፣ የሚያስተኛ ቀጠና አይደለም፣ መሬታችን ተወሮ ህዝባችን ተፈናቅሎ ባለበት ጊዜ የምንተኛ አይደለንም፣ ትክክል ነው፣ አልተኛንም ነበር ሲሉ የነበሩት። ይህንን ሲሉ እያሰለጠን ነው እያሉ ነው ብለው ዜና ይሰሩ ነበር፣ ያደናግሩ ነበር። አሁን ደግሞ ጀነራሎቹ ወደ ግንባር ተሰማሩ ይላሉ ማለት ነው። የኢትዮጵያ ህዝብ በደንብ በግልጽ እንዲያውቀው የምፈልገው በእያንዳንዱ የአብይ አህመድ ትንኮሳ መስዋዕትነት እየተከፈለ ነበር። አብይ አህመድ አሁን አይደለም ጦርነት የጀመረው፣ አሁን ተጀምረዋል። ኦልሬዲ ጀምረውታል። በሰቆጣ አካባቢ፣ በዛታ አካባቢ እነዛ ሸፍቶችም አቅቷቸው እንጂ እየሞከሩ ነው። እዛ ሆነው ድቡልቡል ዱባ መስለው በደንብ እየተመገቡ ምን እያገኙ ምን እያጡ እንዳሉ ይታወቃሉ። እነሱ ይቀልብሱ ችግር የለም። መጨረሻ ላይ ግን የቀለብኳችሁ መልሱ ብሎ እንደሚጠይቃቸው ምንም ጥርጥር የለንም። እየቀለባቸው ያለው ምለው ኃላፊዎቹ ማለት ነው። ተራው ወታደር ያደረገው ግን በየቦታው እየተንከራተተ እንደሆነ በወባና በምናምን እየተበላ
እየሞተ እንደሆነ እያያችሁት ነው። ለማንኛውም ተንኳሹ ራሱ መሆኑ ኢትዮጵያውያን ሊያውቁት ይገባል የሚል ነው። አንድ ሁለት ብዬ የተወሰኑ ላስረዳችሁ። አንደኛ ፕሪቶሪያ ያፈረሰው አብይ አህመድ እንደሆነ ሲገለጽ ቆይተዋል፣ ስንገልጽ ቆይተናል። ፕሪቶሪያ እኮ የሚለው ወደ ህገ መንግስት ተመለሱ ነው። ፕሪቶሪያ የሚለው ሽፍታ አፍራ አይደለም፣ ሽፍታ መስርትባቸው እዚሁ አሰልጥንባቸው አይደለም የሚለው፣ ሽፍቶች አሰልጥኑባቸው አይልም። ፕሪቶሪያ ታጣቂ ኃይሎች ትግራይም ሆነ ኢትዮጵያ የምትደግፏቸው ታጣቂ ኃይሎች መልሱ ሲባል፣ እነዚህን አትደግፉ ሲባል ትግራይ የአፋር ኃይሎች ነበሩ፣ የአገው ኃይሎች ነበሩ እና የአገውና የአፋር ተመልሰው የስምምነቱ አካል እንዲሆኑ አድርጋለች ትግራይ። ኢትዮጵያ ግን በግልባጩ ያልነበረ ሽፍታ አፈራችብን። እንደዛ ብቻ አይደለም፣ አቅም አንሶባቸው የማይችሉ የመከነ ሐሳብ የያዙ ስለሆኑ ነው እንጂ ቢችሉ ኑሮ ሀገር ታጠፋ ነበር፣ ትግራይን ትገለብጥ ነበር። ዓላማቸው ያ ነበረ። ግን ደግነቱ ሌባው ነው የሄደው ወደዛ። መሞት የማይፈልግ ሰርቆ ከዚህም ከዛም ሰርቆ መስዋዕትነት ከፍሎ ሀገር ለማዳን ወይ ለዓላማው መስዋዕትነት ለመክፈል የተዘጋጀ ሳይሆን ከዚህም ከዛም ሰርቆ ብር ያከማቸና ያችን ብር ቁጭ ብሎ ለመብላት የተዘጋጀ ኃይል ብቻ ነው ያለው። ጻድቃን ምን ብሎ ነው የሚሞትልህ? 1.2 ቢሊዮን ብር ያወጣበት የዘይት ፋብሪካ እየሰራ ነው። ሌሎች ስራዎቹም እየሰራ ነው። ሌላ ጊዜ የምናጋልጠው ማን ነው? ተመልሶ እንደው መርቶ የሚያዋጋልን ነው። ደንጥሩም ከነበሩበት አሁን ወዳሉበት ይዩት። ከሆዱ በላይ ማንም ዘመድ የለውም። መናገር እስኪያቅተው ድረስ እዛው አባብጠዋል ማለት ጤናም አይደለም። ለማንኛውም እነዚህ ናቸው መጥተው የሚዋጉት። ሊዋጉም አልነበረም። መጀመሪያውንም ሲመሰርታቸው ትግራይን ለመረበሽ ነው። ይበተኑ ይሆናል በዚህ ተስፋ ይቆርጡ ይሆናል በዚህ እያለ ነው። የትግራይ ሰራዊት ግን ንቅንቅ አልልም ብሎ አቋሙ ላይ ጸንቶ ሀገሩን እየጠበቀ ህዝቡን እየጠበቀ ባለበት ነው ያለ ነው ማለት ነው። እና ከጅምሩ እነዚህ ሽፍቶች ሲያፈራ እዛው ሲያከማቻቸው እነሱን ሲደግፍ ፕሪቶሪያ ጣሰ ማለት ያ ነው። ፕሪቶሪያ ጣሰ ማለት የትግራይ መሬት በህገ መንግስቱ መሰረት ወደ ህገ መንግስት አለመመለስ ነው። ሌላኛው የመጣስ መንገድ ማለት ነው። የድሮኖቹ ጉዳይ ተውት። ስንት ጊዜ ነው በድሮን የተደበደበችው ትግራይ? ስንት ጊዜ ነው ደሞዙ የተከለከለው የትግራይ መንግስት ሰራተኛ? ስንት ጊዜ ነው ማለት እስካሁን ድረስ ባጀታችን አላገኘንም። 6 ዓመት ሆነ። ከትግራይ የሚወሰደው ወርቅና ሌላ እየቀጠለ ነው። ነገር ግን ትግራይ የምታገኘው ባጀትና ሌላው ጥቅማ ጥቅም ግን ያቺ ድጎማ እንኳን የለችም። አንድ አስረኛ ወይ አንድ 20ኛ የምትሆን ትግራይ ከምታበረክተው አንድ 10ኛ ወይ አንድ 20ኛ የምትሆን ትልቅ ነገር ሆና ለትግራይ እሷንም ጭምር ከልክሎ ነው ያለው እና ተመልሶ አሁን ባለንበት ደረጃ ላይ ተመልሰን ወደ ጦርነት ባንገባ ኑሮ ነበር የሚገርመው። ጦርነት ብታነሳ ትግራይ አይገርምም ነበረ። ባህላችን ስላልሆነ ታሪካችን ስላልሆነ ስለማንፈልገው የጦርነት መከራ የጦርነት አደጋ ስለምናቅ የሰላም ዋጋ ትግራይ ስለምታቅ ብቻ ነው እስካሁን ድረስ ትግራይ እንደዚህ አይነት ትንኮሳዎች ውስጥ ያልገባችው። እየተተነኮሰችም ጭምር ዝም ብላ ያለችው በዚህ ምክንያት ነው ማለት ነው። እና መላ ኢትዮጵያዊ ሊያውቀው የሚገባ አንዱ ነገር ይሄ ነው።